ማን ሲቆ ማን ያለቅሳል? ሁለቱም አንድ ላይ ሆነዋሉ ማለት ነው። እሷንም ሲሰማት የነበረው ስሜት እሱንም እንዲሰማው አድርጋለች ማለት ነው። አሳ መብላት በብልሃት እንደሚባለው ትክክል ነው የሰራችለት ለናውም ማለት ነው። እሷ ከመጀመሪያም ጀምራ ለትዳሯ በጣም ስትጣጣር ነበረ፣ ብዙ ዋጋ እየከፈለች ነበረ። ናሆም ግን የዋህነቱን አይቶ ሴቶች ደግሞ ሲፋጁበት ነበረ። እሱም ደግሞ አስከትሏቸው እየመጣ ነበረ ቤት ማለት ነው። እሱ ውብዬ በምትፈልገው ሰዓት እንግዲህ ዛሬ ደግሞ በደስታቸው ተመልሷሉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የራህማ ቤተሰቦች እንኳን ደህና መጣችሁ ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ነባሮች ኮመንት ላይክ ያደርጋችሁ ሼር ያደርጋችሁ አበረታቱኝ። አዳዲሶችም ደግሞ ላይክ ሼር ሰብስክራይብ ያደርጋችሁኝ አበረታቱኝ፣ ቤተሰብነታችሁን አሳዩኝ ማለት ነው። ሀሳብ አስተያየታችሁን በኮመንት አሳውቁኝ እና ዛሬ ደግሞ ውብዬና ናሆም በጣም ደስተኛ ሆነው መጥተዋሉ። በጣም ነው ደስ የሚለው። ከዛ ችግር ከዛ ውጥንቅጥ ውስጥ ከዛ ጸብ ከዛ ከእስር በኋላ ከዛ ድብድብ በኋላ ዛሬ ደግሞ በሳቅ መጥተዋሉ። ያ ነገር ያለፈው ደግሞ አልፎ ህይወታቸው ደግሞ በአማረ በሰመረ መልክ እንዲቀጥል የሁላችንም ምኞት ነው ማለት ነው። ሁሌም ደስተኛ ናቸው እንጂ አዝናችሁ ተከፍታችሁ ማየትን አንፈልግም። ትዳር ማለት ቀላል ነገር አይደለም። እንደ ቀላል የሚፈርስ ነገር አይደለም። እንደ ቀልድ እየታየ ነው በአሁን ጊዜ። ብዙ ዋጋን ያስከፍላል። በነገራችን ላይ ውብዬ ለቤቷ ምንም ለትዳሯ ምንም ያስቀራች ነገር አልነበረም። በጣም ታግሳለች፣ በጣም ታግላለች፣ በጣም ትዕግስተኛ ናት። በጣም ሳላደንቅሽ አላልፍም በዚህ አጋጣሚ ማለት ነው። ወንድሟም መተከዋ በጣም ጀግና፣ እየሰደቡክ ስንት ነገር እየተባልክ አንቺንስ ራሱ እየተሰደብሽ አንዴ ሲያዝኑልሽ አንዴ ስትሰደቢ ነበረ። አሁን ግን ወደ ዋናው ጉዳይ ወደ ሰላማችሁ ተመልሳችኋል ማለት ነው። ያ ሰይጣን ደግሞ ቀንዱ እንዲሰበር እንጂ ቀንዱ እንዲፈታ አንፈልግም። በጣም ነው ደስ የሚለው። ምን መሰላችሁ? እሱ ሲያደርገው የነበረውን ነገር እሷም በትንሹ አሳይተዋለች ማለት ነው። ውብዬ አንድም ቀን ከወንድ ልጅ ተጠግታም አታውቅም ነበር። እሱ የፈለገውን ሴት ይዞ በሚመጣበት ሰዓት እሷ በጣም ልቧ ሲሰበር እንደነበረ ሁላ እሷ ግን ያንን ክስተት አልፈጠረችም ነበረ። እንደዚህ መታረግም ነበረ እና ወንድሟ ደግሞ በጣም ሲመራት ወንድሟ መጥቶ ነበር ከጎኗ ሆኖ ሲያበረታታት፣ አብሽሪ ያለውልሽ ወንድምሽ አለው ያለ ደግሞ ከጎኗ ሲያበረታታት ነበረ። ከሱም ደግሞ ያው እንደምናየው ብዙ ጸብ ተፈጥረዋል። በሌላኛው ታስረዋልም፣ ተደባድበዋሉ። ይህን ያክል ደረጃ ወይስ ከሚባል ተዳርሰዋሉ። በሱ የመጣ እንግዲህ ቤትም ቀይረዋሉ። ልጆችህንም አላሳየክም። ምክንያቱም እኔ ና ብዬ ላናግርህ በምፈልግ ሰዓት አንተ ሴት አንጠልጥለክ ነው የምትመጣው። ምክንያቱም ያን ይዛቸው የምትመጣውን ሴቶች እኔ ማየት አልፈልግም በማለት ነበረ ስትመልስለት የነበረችው። እሱም ደግሞ በሚመጣበት ሰዓት ያለ ሴት ደግሞ ቤት አይመጣም፣ መቶም አያውቅም ነበረ። እሷም ደግሞ በጣም ነበረ ስሜቷን ለመቆጣጠር ሲያቅታት የነበረው። እንደ አጋጣሚ ሆኖም ደግሞ ወንድሟ ጓደኛውን ያው ናሆምን የእሷን ሲሰማት የነበረው ስሜት እሱንም እንዲሰማው ያው ብለው አንድ ጓደኛ የእሱን ጓደኛ ይዞላት መጥቶ ነበረ። እንግዲህ ይዞላት በመጣ ሰዓት አብረው ነበሩ። እሱም ደግሞ ተጠርቶ ነበረ። ሲመጣ ደግሞ አበባ ይዞ እሷ ደግሞ ከዛኛው ወንድ ልጅ ጋር ቆማ ሲያያት ደግሞ ነበረ የተንተከተከው። በጣም ነው የተረበሸው። እንዴ በዚህ ልክ እንዴ እሷስ ያን ሁላ ሲያረጋት ያን ሁላ ሲበድላት የሴቶች ማዕት ሲያመጣ እሷን ያ ስሜት አይሰማትም በማለት ነበረ ያን ሁላ ሲያረግ የነበረው። ወይስ እሷ ሴት ስለሆነች ስለምትወደውና ስለምታፈቅረው እኔ እንደፈለግኩኝ እኖራለሁ እሷ ምን ታመጣለች በማለት አስበክ ነበረ ነው። ቆም ብለክ አስብ እንግዲህ። እንደዛም እንዳለ ሆኖም ሻምፓኑን እኔ ከፍታለሁ፣ አረ እኔ ከፍታለሁ ብሎ እየተራሮጠ አንዴ
ቀኝ አንዴ ግራ ብሎ እየተራሮጠ ነበረ። በጣም ስሜቱን መቆጣጠር አቅቶቱ ላይ እያለቀሰ ነበረ። ወንድሙም ነበረ፣ ጓደኞቹም ነበሩ። ለዚህ ነበር እንዴ የጠራችሁኝ ብሎ በጣም ይረርድብን ብሎ ውብዬ ራሱ በጥፊ እየመታት ነበረ። እኔ እኮ እንደዛ እያረኩኝ አይደለም፣ ተው እኔ እንደዛ ማረግ ሴት አይደለም ስትለው ራሱ እሷን ምንም ሊያምናትም አልቻለም ነበረ። ባለመቻሉም ደግሞ በጣም ስሜተኛ ሆኖ በጣም ስቅስቅ ብሎ ሲያለቅስ፣ ወንድሙንም ደግሞ አንተ መነሱ ተባባሪ ነህ፣ ጓደኞቹንም አትጠጉኝ የነሱ ተባባሪ ናቸው፣ አረ ውብዬ እንደዛ አታደርግም እያለ ኮቻ ደግሞ እየተከራከረ ነበረ። ተው ተረጋጋ ሲለው አይ እያረገችው ነው በአይኔ እያየው ነው እያለ ደግሞ አምርሮ ነበረ። ተው እኔ እንደዛ አላረግም ብላ እሷ ደግሞ አጠገቡን ስትቀርብ አይሆንም ብሎ በጥፊ መታት። እልስ ያስይዛት ደግሞ ወንድሟ ያመጣውን ጓደኛውን እቅፍ አርጋ ስትይዘው ረርድብን ነው ያለው። ወንድሙ ራሱ በጣም የደነገጠው የተናደደው ጎቻ ማለት ነው። እኔ እንደዚህ አልጠብቅሽም ነበር ብሎ በጣም ተናደደ። ከዛ ናኦምም ደግሞ ትቶት ሲወጣ ያው ወንድምነት ነው። ወንድሙ ደግሞ አላስችል ብሎት ከኋላው ተከትሎት ወጣ ማለት ነው። እንግዲህ እሷም ከዛም በኋላ ደግሞ ተገናኝተው ብዙ ጊዜ ይፈልጋታል፣ ይገናኛሉ። እንደዛም ሆኗ ግን እሱ በጣም ስሜቱ እንደተነካና እሷን ሲሰማት የነበረው ስሜት እንደሱ የእሱን ያክል ባታረግም እንኳን በትንሹ አሳይተዋለች፣ ፊል እንዲያረግ ማለት ነው። እንዲህ በጣም ነበር እኮ እንደሷ ያለቀሳል እንዴ ከእርግዝኛዋ ጀምራ እስኮ እስክትወልድ ድረስ ወልዳም ደግሞ ይህንን ያክል እስከምትቆይ ድረስ አንድ ቀን ደስተኛ ሆና አታውቅም። ሁሌም እንዳለቀሰች ነው። ካሁን በኋላ ደግሞ ኢንሻላህ ደስተኛ ሆነው ይኖራሉ ብለን ተስፋ እናረጋለን። አንቴ ደግሞ እንደዚህ ሴቶች የሚጫወቱብህ የዋህ ስለሆንከ ነው፣ የዋህነትን አይቶ ነው፣ እኔም ጠልቼክ አይደለም ብሎ ወንድሟም ደግሞ ያው ነግሮታል ማለት ነው። እንደ አጋጣሚ ሆኖ ደግሞ የመጨረሻው ቁርጡን ሊነግሮት ሲጠሩት ቤት ምንም ነርፈዝ ነው የሆነው። ስሜቱን ሁላ መቆጣጠር አቃይቶት ነበረ። ምክንያቱም መጀመሪያ በሰላም ማንገናኛ ነበርና ሰዎች፣ ዛሬ ደግሞ እንዴት በረድ ብላችሁ ቀዝቀዝ ብላችሁ እንዲጠበቃችሁኝ በዚህ መልክ እንዴት እንድታናግሩኝ ቻላችሁ ብሎ እሱም ራሱ ግራ ተጋብቶ ነበረ። እስኪ ሰላም በለን ሰላም በላቸውም ሲባል ሰላምም አላለም። በጣም ስሜተኛ ሆኖ ነበረ። እንግዲህ እውነቱን ደግሞ አፈረጡት። በባሌም በቦሌም ብለው ሰላም ተባባሉ። ተነገረው እኔ እንዴት እንደዛ አይነት ነገር አረጋለሁ? የፈለገም ነገር ቢሆን እኔን አታቀኝም? እኔ እኮ እንደዚህ አላረግም፣ ብልሃት ሴት ነኝ እኔ በብልሃት ሂዥክ ነው እንጂ ይህንን ነገር ሊፈጽምም በፍጹም አልችልምም፣ አላረገውም። ምክንያቱም የወንድሜ ጓደኛ ነው፣ ለኔም ጓደኛዬ ነው፣ እንደ ወንድሜ ነው ማየው በጣም እሱም ደግሞ ኪራን በጣም ስለሚወደው በጣም የሚወደው ጓደኛዬ ነው ብሎ እውነቱን ነገረው። እሱ ግን ምንም ሊያምን አልቻለም፣ ማመን አልችልም ነበረ ሲል የነበረው ናሆም ኧረ ተው ኢመን ካሁን በኋላ እንግዲህ ይሄ ነበረ እውነታው፣ ዛሬ የጠራነው እውነታው ልንነግረክ ነው ብለው ተናገሩት ማለት ነው። ከተናገሩት በኋላ እሱም በጣም ደስተኛ ሆነ። እኔ እንጃ ብቻ ግን ስሜቱን ለመቆጣጠር ነው ያቃተው የደስታ ብዛት። እንግዲህ እዛው ያው አውርተው ከወንድሟም ጋር ሰላም አወረዱ፣ ሰላም ፈጥሯሉ ማለት ነው። እንግዲህ ውብዬ ሁሌም ደስታሽ ይመለስ። እኔ በጣም በዚህ አጋጣሚ ሳላደንቅሽ አላልፍም። ብዙዎቻቸው ሲሰድቧት ነበረ፣ ምክንያቱም ይህንን ወንድ ይዛ ስለመጣች። ይህን ነገር ደግሞ እውነትም እንዳልሆነ ደግሞ ለብዙዎቻችንም እናውቋለን። ምክንያቱም የሁለት ልጆች እናት ሆና እሱን ለማናደድ እንደሆን ሁላችንም የምናውቀው ነገር ነበረ። ያው አንዳንዴ ያጋጥማል። ለሱም ደግሞ ጥሩ ትምህርት ሆኖታል። ካሁን በኋላ ይማራል። እንደተለመደበትም ሌላም ሴት አሁንም ጎትቶ እንዳያመጣና ህይወቱ እንዳይበጠበጥ ወንድሟ ደግሞ ጥሩ እንትን አሳይቶታል፣ መስመር አስይዞታል፣ አሳይቶታል ማለት ነው። ድጋሚ ካልደገመው ካሁን በኋላ ቆሞ ብለክ አስብ። በጣም እቺን የመሰለ ጀግና ሴት እውነት ለትዳሯ ይህን ያክል ዋጋ የምትከፍል ሴት በአሁን ጊዜ ማግኘት ማለት ቀላል ነገር አይደለም። በብልሃት መያዝ ያለብክ ካሁን በኋላ ያንተ ፋንታ ነው። አክብረክ በደንብ ያዛት፣ ተንከባከባት። ጀግና ምስት ነው ያለችክ። ማሻላ ብያለው በዚሁ አጋጣሚ
እኛንም አላህ ሳሊ ያደርገን። ትዳርም ለሌላችሁ ትዳር አላህ ይወፍቃችሁ። ወጥቶ ከመቅራትም አላህ ይጠብቀን። አገራችንም ደግሞ ሰላም አላህ ያደርግልን። አገራችን ገብተን ሳቅ በሳቅ የምንሆንበት ከታዛዥነት ወጥተን በኸይር በጥሩ ነገር አዛዥነት ወደ አዛዥነት አላህ ይቀይረን ማለት ነው። ኢንሻአላህ ርስቃችንን አላህ ያስፋልን። መጨረሻችንም ደግሞ አላህ ያሳምርን። ውድና የተከበራችሁ ውድ የራህማ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስኪ አበረታቱኝ። ለእናንተ ምንም አይጎድልባችሁም፣ ለእኔ ግን ይጠቅመኛል። ላይክ፣ ሰብስክራይብ፣ ሼር ብታረጉልኝ ማለት ነው፣ ብታበረታቱኝ በጣም እጅግ አርጌ አመሰግናለሁ። ከጎን ሆናችሁ ለምታበረታቱኝ በርቺ፣ ጠንክሪ፣ ከዚህም በላይ ትደርሻለች ብላችሁ ለምታበረታቱኝ እጅግ አርጌ ከልብ አመሰግናለሁ። ክበሩልኝ። ያው እኔ እንጃ ብቻ ግን ለእናንተ ለእኔ ቤተሰቦች እንቁ ለሆናችሁ ቃላት የለኝም ማለት ነው። ትዳራቸው እንደዚህ አምሮ ሰምሮ በደስታ መጥቶልናል። አሁንም ደግሞ ጥሩ ዜናን እንጠብቃለን። አሹ ግን በጣም በዚህ አጋጣሚ ሳናደንቀው አናልፍም። ከመጀመሪያ እስከ መጨረሻ እስከ ጥግ ሲጋፈጥ ነበረ። የዛን ቀን ራሱ ማለት ነው ሰላምን አንቺም እንደዚህ ሆንሽብኝ፣ አንቺም ተቀየርሽብኝ ወይ ብሎ በጣም ነው እሷን ራሱ ምንጭቅጭቅ ሲያረጋት ነበረ ማለት ነው። እሷ ራሱ በጣም በጊዜው ግራ ተጋብታ ነበረ። በናውም እልህ አስይዟት ደግሞ ውብዬ ኢዳ ከወንዱ ጎን ሁና አበባውን ስትቀበል ራሱ በጣም ነበረ ማመኑ ላይ ያቃታቸው ማለት ነው። እንዴት እንደዚህ ይሆናል ብለው ማለት ነው። ባለፈው ራሱ የሆነ ልብስ አዘጋጅታ ለልጆቿ ምናምን እስከነ ራሱ አንድ አይነት ልብስ አዘጋጅታ ለፕሮግራም ማለት ነው ደውላለት ሊያወሩ ልክ ሲመጣ እሱ በሚመጣበት ሰዓት ዳብት ቤት እንደደረሰ ደግሞ ከኋላው ደግሞ የተከተለችው ፋፊ ነበረች። እንዴት ሳትደውልልኝ ትመጣለህ? እንዴት ሳታስፈቅደኝ ብላ ቤት ገብታ አይርድብን እያለች ነበረ ማለት ነው። በዚህ አጋጣሚ ነበረ ቤቷንም ልትቀይር የቻለችው ውብዬ። ቤቷም ቀይራ ሰላምም አላገኘውም ቤቱንም ቢቀይር እያለች ነበረ። ያ ወንድሟንም ሄድልኝ ውጣልኝ ባንት የመጣ ነበረ ቤት የተበጠበጠው ስትለው የነበረው። አሁን ግን ሳስበው እንኳንም አዴትክ ትለዋለች ቤት ተስፋ አረጋለሁ። ምክንያቱም ደስታዋን ስለመለሰላት ካላህ በታች ሰበቡ ነው ማለት ነው። እንግዲህ ከሱም ሰላም ሁኑ፣ ሁሉም በደስታ ይመለሳሉ። ደግሞም እየተመለሱ ነው በአዳዲስም ነገር ከመጀመሪያም ጀምሮ ስንከታተላቸው ውብዬ ባይዘው ሁሌም እንዳለቀሰች ነው። ከመጀመሪያም ከዚህ በፊት ራሱ በጣም ተጣልተው ከኤርፖርት ነው የተመለሰችው ማለት ነው። አብርሽና ሩታ አቴጅም ብለው እግሯ ላይ ወጥቀው ለምኗት አምልጣቸው ሂዳ እንግዲህ አብርሽ ነበረ ከኤርፖርት የመለሳት። በዚሁ አጋጣሚ ነው እንደዚሁ ማለት ነው እንደዚህ ተጋጭተው እና በጣም ከባድ ነው። አሁን ደግሞ ብዙ ነገር ይማራል ብለን ተስፋ እናደርጋለን። አሁንማ በዚህ ካልተማራ ሌላ ድጋሚ ከደገመ ማንም ወንድሟም የሚረው አይመስለኝም። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።